የአትክልት ዘይት ወይስ የሱፍ ዘይት ለጤናችን ይጎዳል ወይስ ይጠቅማል? የትኛው ዘይት ነው ለጤናችን የሚጎዳው? የትኛው ዘይት ነው ለጤናችን የሚጠቅመው? ውፍረት መቀነስ ያለብን ሰዎችስ ምን አይነት ዘይት መጠቀም አለብን የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በክብር ጠይቃለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? ዘይት በፋብሪካ እንዴት ይሰራል የሚለውን ማየት አለብን። መጀመሪያ አንደኛ ፍሬውን ወይም ደግሞ ዘሩን ካገኘን በኋላ በሲምፕል ሜትድ በመጨመቅ ልናወጣው እንችላለን። ይህም አንዱ የዘይት አወጣጥ ነው። እንደ ኦሊቭ ኦይል ቀጥታ ተጨምቆ ፍሬውን ካገኘን በኋላ ቀጥታ ጨምቀን ልናወጣ እንችላለን። ሁለተኛ ደግሞ ሌላ ሀገራት በእንስሳት እያጨመቁ እያመቁ እያረቁ ዘይት ያወጣሉ ማለት ነው። ይህ ከሆነ ለጤናችን በጣም ጠቃሚ ነው ማለት ነው። እንስሳት ተጨምቆ ወይም ተአርቆ ስለሆነ የሚወጣው ለጤናችን አስፈላጊ ነው። ምንም ነገር ኬሚካልም ስለማይጨመርበት ይጠቅመናል ማለት ነው። መጨመቅ ብቻ ስለሆነ ለጤናችን በጣም አስፈላጊ ነገር ነው። ለዛ ነው ኦሊቭ ኦይል አንደኛ ደረጃ ላይ የምናገኘው። የተጨመቁ ነገሮች ተጨምቀው በኬሚካል ወይም በፕሮሰስ ያላለፉ ነገሮች ከለር ይኖራቸዋል። እንደገና ደግሞ ሽታም ይኖራቸዋል። ቀጥታ ስለሆነ ምንም የሽታ ማጥፊያ ወይም ደግሞ የከለር ማጽጃ ነገር ስላልተደረገላቸው ሽታና ከለር ሊኖራቸው ይችላል ማለት ነው። ለጤናችን ግን የሚጠቅሙ እነሱ ናቸው። ይህ በባህላዊ ስለሆነ ለጤናችን ግን ምንም ጉዳት የለውም። ለጤናችን ጠቃሚ ነው ማለት ነው። አሁን ግን በየቤታችን የምናገኘው በፋብሪካ ያለፈ ብዙ ኬሚካል የተጨመረበት ችግሩ ያለው እዚህ ላይ ነው። እንዴት አድርገው ነው የሚሰሩት? ኬሚካል ተጨምሮበት በፕሮሰስ ያልፋል። ከዛ ደግሞ ከለሩ እንዲጠፋ ከለሩና ሽታው እንዲጠፋ ደግሞ ሌላ ከለር ማጽጃ ውሃ መስሎ ቆንጆ ሆኖ እንዲታይ ከለሩ ንጹህ እንዲሆን ውሃ እንዲመስል ሌላ ኬሚካል ይጨመርበታል። በኃይለኛ ሙቀት ደግሞ ብሊች ይደረጋል ማለት ነው። ይህ ደግሞ ለጤናችን ጠቃሚ አይደለም ማለት ነው። ዘይት ብቻ አይደለም፣ ሁሉም የታሸጉ ነገሮች በፋብሪካ የሚያልፉ ነገሮች ኬሚካል ይጨመርባቸዋል። ኤክስዴታቸውን ለመጨመር ሊሆን ይችላል፣ ሽታቸውን ለማጥፋት ሊሆን ይችላል፣ እንዲሁም ከለራቸውን ለማሳመር ሊሆን ይችላል። በኬሚካል ያልፋሉ እና የታሸጉ ነገሮች ለጤናችን በጣም ጎጂ ናቸው ማለት ነው። ብዙ የበሽታ አይነቶች አሁን ነው የመጡት። ብዙ የበሽታ አይነቶች የመጡት አሁን ነው። ድሮ የሚበሉ ነገሮች እንኳን ኬሚካል ያልነካው ስለሆነ ቅቤ፣ የእንስሳት ስብ ወይም ደግሞ ቅባታማ ነገሮችን በድንጋይ ተደቁሰው ወይም ደግሞ በመውቀጫ ነገር ተወቅጠው ለማጣፈጫነት ለምግብ ማጣፈጫነት ይጠቀሙ ነበር። ስለዚህ ምንም በሽታ ያጋጥማቸውም ነበር የድሮ ሰዎች። አሁን ላይ ግን በኬሚካል ያለፉ ነገሮችን አብዝተን በመውሰዳችን ብዙ በሽታዎች እየተስፋፉና እየበዙ የሄዱት በዛ ምክንያት ነው ማለት ነው። ስለዚህ ቬጂቴብል ዘይት ወይም ደግሞ የሱፍ ዘይት ምንለው ከለሩና ሽታው ደስ ሊለን ይችላል። ከለር ስለሌለው ሽታ ስለሌለው ደስ ሊለን ይችላል። ነገር ግን ለጤናችን ግን በጣም አደጋ ነው። ድንች ለጤናችን ጠቃሚ ነው አይደለ? ግን ፍሬንች ፍራይዝ ሲሆን ግን ፍሬንች ፍራይዝ የማይመከረው ለምንድን ነው? በኃይለኛ ፕሮሰስ ብዙ ዘይቶችን ብዙ ቅባቶችን በኃይለኛ ሙቀት አልፎ ብዙ ቅባቶችንና ብዙ ዘይቶችን ወደ ውስጥ ስለሚይዝ ነው። በኬሚካል ያለፉ ነገሮች ደግሞ እንደዚህ ናቸው። በኃይለኛ ሙቀትና በኃይለኛ ኬሚካል ነው የሚያልፉት። ስለዚህ ለጤናችን እንደዚህ አይነት ነገሮች ለልጆቻችን ወይም ደግሞ ለራሳችን መጠቀም የለብንም ማለት ነው። ስለዚህ ከቻል ኦሊቭ ነገሮች አቅም ካለን ኦሊቭ ነገሮችን መጠቀም፣ ካልሆነ ደግሞ ቀጥታ የተጨመቁ ነገሮችን በባህላዊ መንገድ የተሰሩ ነገሮችን መጠቀም፣ ቅቤ መጠቀም፣ ፕሮሰስ ዘይቶችን ባንጠቀም ይመከራል ማለት ነው። ስለዚህ የሱፍ ዘይት ወይም ደግሞ የኑግ ዘይት የኑግም ሆነ የሱፍ ዘይትም ሆነ በአካባቢያችን ተጨምቀው በባህላዊ መንገድ ተጨምቀው የሚወጡ ነገሮችን ብንጠቀም ለጤናችን በጣም አስፈላጊ ነው ማለት ነው። ዘይት መጠቀም የሌለባቸው ሰዎች ደግሞ እነማን ናቸው? ሁሉም ሰው እንደዚህ አይነት ነገሮችን ባይጠቀም አሪፍ ነው። ግን በጭራሽ መጠቀም የሌለባቸው ሰዎች ግን ጆይንት ህመም ያለባቸው ሰዎች፣ የወገብ ህመም ያላቸው ሰዎች፣ ውፍረት በጣም ኃይለኛው ውፍረት ያላቸው ሰዎች ውፍረታቸውን መቀነስ ከፈለጉ ይህን ዘይት ማቆም አለባቸው ማለት ነው። ከተጠቀሙ እያባበሰባቸው ህመማቸው እየባሰ ይሄዳል ማለት ነው።
ስለዚህ ሁላችንም በኬሚካል ያለፉ ነገሮችን አይደለም ዘይት ብቻ ሳይሆን ማንኛውም በኬሚካል ያለፉ ነገሮችን መጠቀም የለብንም ማለት ነው። ብዙ ጊዜ መጭመቂያዎች አሉ፣ ራሳችን የምንጠቀምባቸው መጭመቂያዎች አሉ። እነሱ መጭመቂያዎችን ገዝተን በራሳችን ጨምቀን መጠቀም እንችላለን። ከዛ ውጭ ደግሞ ወቅጠን በመውቀጫም ወቅጠን መጠቀም እንችላለን። እንደዚህ እያደረግን ጤናችን መጠበቅ እንችላለን ማለት ነው። ውድ ተመልካቾቼ ለዛሬ የያዝኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት